አዲስ አበባ ውስጥ በዶሮ እርባታና ዶሮ እርባታ ላይ ተያያዥ የሆኑ ስራዎች ላይ እየሰራን ያለነው። እኔ የተማርኩት ዋተር ሰፕላይ ኤንድ ሳኒታሪ ኢንጂነሪንግ ነው። እዚህ ጥያቄ የነበረን ነገር ሀገራችን ላይ ከምንማረው ትምህርት ውጪ ወይ ከምንሰራበት ነገር ውጪ ሀገሪቷ ምን ያስፈልጋታል የሚለውና ምን ይጎላታል የሚባለው ላይ እንሰራ ስለነበረ ያንን ጥናታዊ ጽሑፍ በምናቀርበት ጊዜ ትኩረታችን ወደ ዶሮ እርባታ ዞረና በዛው ግራጁዌት ካደረግን በኋላ ይህን ስራ ልንቀላቀል ችለናል። ለ3 ወር በፍሪላንስ ስራ ላይ አሳልፈናል። በአንድ ኤንጂኦ ውስጥ ተቀጥረን ማለት ነው። እዚህ ይሄ ምን ጠቅሞናል? የራሳችንን ስራ ፎር ግራንትድ እንዳንወስደው ለራሳችን ስራ ዲሲፕሊን እንድንሆን ፕላስ ደግሞ ማኔጅመንትን እንዴት ማየት እንዳለብን ብለን ለ3 ወር ተቀጥረን ሰርተናል። ስንጀምር ማንኛውም ስራ ወይ ፕሮቶታይፕ ይፈልጋል ወይ ደግሞ በትንሹ ምን ያህል መስራት እንደምችል ማወቅ ይፈልጋል። ምክንያቱም በትልቁ ብንሰራው ምናልባት ፌል አድርጎ የዶሮ እርባታ ደግሞ ማንም ሰው አንደርስታንድ የሚያደርገው ፌል ያደርጋል ብሎ ነው። ስለዚህ መሞከር ስላለብን በ500 ነበር የጀመርነው። ያው መጀመሪያ ላይ ያው እንዳሰብነው አልመጣም፣ ግን ያው የመጀመሪያ ሲሰሪ እንደ ትራያል ኤንድ ኤረር ነው የሚቆጠረው። ስለዚህ ትራያል ኤንድ ኤረሩን በደንብ አየን፣ ምን አይነት ነገር ማስተካከል እንዳለብን፣ ድርጅታችን ምን አይነት ነገር መስራት እንዳለበት አሰብን። ከዛ ስህተቶቻችንን አየን፣ በጎጎናችንን አየን። ከዛ ቀስ በቀስ እያሳደግን አሁን ያለንበት ደረጃ ደርሰናል። ድርጅቱ ሲቋቋም በሁለት የብድር ተቋማትና በራሳችን ይሄ ከካምፓስ ስትወጪ መቼም የምታገኙ ነገር አለ ከቤተሰብ እሱን ጨማምረን ኦልሞስት ከ100 እስከ 150 ሺህ ብር ነው የጀመርነው። የትም ዓለም ላይ ስትኖሪ ችግሮች ያጋጥማሉ። ሁሉም ነገር አልጋ ባልጋ ነው። አሁን እኛ ስራውን ስንጀምረው እንደምታየው እርባታው የሚገኘው መሀል ከተማ ነው። ስለዚህ ይህንን ላመቻቸልን ይህንን የስራ ፍላጎታችን አይቶ ላመቻቸልን የመንግስት አካል በጣም እናመሰግናለን። ከዛ ቀጥሎ ደግሞ ቻሌንጅ ማለት ስራ ስንጀምር አንደኛ ቻሌንጅ ቢጀምረው ከጥሩ አይዲያ ነው። ማርኬቱን እንዴት ፔኔትሬት አድርጌ እገባለሁ፣ የተሻለ ድርጅት እንዴት እሆናለሁ። ስለዚህ ልክ እሱን ሶልቭ ካደረግን በኋላ ትልቁ ቻሌንጅ የሚሆነው ፋይናንስ ነው። ፋይናንሱን ደስ በሚል ሁኔታ እኛ ከጨረስን በኋላ ሁለት አይነት ፈንዶች አግኝተናል። አንደኛ ከመንግስት አግኝተናል፣ ሁለተኛ ደግሞ ከማስተር ካርድ ፋውንዴሽን ፈንድ አግኝተናል። እሱን ተጠቅመን ስራችንን እንደዚህ መሬት አስይዘን ጊዜ በጊዜ ካፒታሉንም ያለንን ብድሮችን ሎኖችን መልሰን ካፒታሉን ማሳደግ ችለናል። የራስን ስራ መስራት ሲባል ብዙ ጊዜ ብዙ ሰው ምን ይመስለዋል? የራስን ስራ ማለት ብዙ እንተኛለን ወይ ደግሞ ብዙ እረፍት የምናገኝ ይመስለዋል። የራስ ስራ ሲኖር እንደውም ከሰራተኞቻችን በበለጠ ቀድመን እኛ 12 ሰዓት ገብተን 6 ሰዓት ሌሊት የምንወጣበት ጊዜ አለ። ከሰራተኞች ከተኙ በኋላ እኛ ድርጅቱን ምን ያህል ኤክስፓንድ ማድረግ እንችላለን፣ ምን ያህል ደግሞ ለሰው በተመጣጣኝ ዋጋ በርካሽ ዋጋ እንዴት ማድረስ አለብን የሚለውን ነገር ሁሌ ስለሚያስጨንቀን የራሳችንን ስራ በምንሰራበት ጊዜ ኦቨርታይም የምንሰራበት ጊዜ አለ። ተቀጥረን በምንሰራበት ጊዜ ያየነው ኦሬዲ የሚሰጠን ኦብጀክቲቭ አለ። እሱን ሰርተን ኦሬዲ ከተሰጠን ሰዓት በኋላ መውጣት ነው። አሁን እርባታችን 3 ቦታ ነው ያለው። አንድ አዲስ አበባ እዚህ የምታየው መሀል ከተማ ወሎ ሰፈር አለ። 2 ደብረ ዘይት አለ። በአጠቃላይ ካፓሲቲያችን አሁን ወደ 30 ሺህ ዶሮች ደርሰናል። እኛ ኤም አድርገን በማስፋፋትም ላይ ያለ ነው የእንቁላል ስራ ላይ ነው። ግን አንድ እንቁላል 13 ብር 14 ብር የተሸጠ ማንም ሰው አፎርድ ያደርገዋል ማለት አይደለም። ስለዚህ ሁለት ነገር ይነግረናል ይሄ። አንደኛው ትልቅ ማርኬት አለ። ሁለተኛው ነገር ደግሞ እኛ አምራች ከሆንን እኛ የሚያስፈልገውን ያህል በበቂ ሁኔታ ካወጣን ግዢም አለ ለህብረተሰቡ መድረስ እንችላለን ብለን ስራውን በማጥናት 1 ዓመት ፈጅተናል። ቶታሊ በሙሉ አቅማችን ስራውን ሰክሰስፉሊ ለማካሄድ አሁን 3ኛ ዓመታችን ይዘናል።
ስራው ብዙ ጊዜ እንፈራዋለን እንጂ ያን ያህል ጉዳትም የለውም። ሁሉን ነገር ካሟላን ኦርጋናይዜሽኑ፣ ቫክሲኔሽናቸው፣ ማኔጅመንት ሁሉ ነገር ካማረ አሁን በ3 ዓመት ትልቅ ለኛም ሆነ ለብዙ ሰው የሚተርፍ ስራ መስራት እንችላለን። ምርታማነቱ እንደምታየው በጣም ፍሬሽ የሆነ በደንብ ትኩስ የሆነ ነው እኛ ጋር የሚወጣው። መሀል ከተማ ላይ ነው እየወጣ ያለው ለሰፈር እንደምታዩት እና ምርታማነቱ እንዳልኩሽ እኛ ኦልሬዲ ትራያል ኤንድ ኤረራችንን አሳልፈናል። ዶሮ እርባታ ምን እንደሆነ እናውቃለን፣ እንዴት መስራት እንዳለብን እናውቃለን። ስለዚህ ስራውን በደንብ መስራት ከቻልሽ፣ ምን እንደሚያስፈልጋቸው ዶሮች ማወቅ ከቻልሽ ስራው በጣም ቀላል፣ ማንኛውም ሰው ገብቶ ሰርቶ መለወጥ የሚችልበት። አሁን ለምሳሌ በዚህ ፋርም እዚህ አዲስ አበባ ባለው ፋርም ብነግርሽ አሁን እዚህ ፋርም አሁን ኤግዛምፕል ልንገርሽ 2000 ዶሮ ሊኖርሽ ቢባል አሁን በእኛ ድርጅት ያወጣነው ስኬል አለ። በእኛ ድርጅት በወጣነው ስኬል መሰረት ከ90 እስከ 93% ድረስ ዶሮዎቻችን ይጥላሉ በቀን። ስለዚህ 2000 ዶሮ ቢኖረን 1800 እስከ 1900 ድረስ በቀን እናገኛለን። 6 ብር ከ80 ሁሌ የሸጥንበት ጊዜያቶች አሉ። ዛት ነች። ምክንያቱም እኛ ታርጌት ያደረግነው ትንሽ ኮሚኒቲ ሳይሆን በዛ ያለ ኮሚኒቲውን እና ቢዝነሳችን እንዴት ኤክስፓንድ እናደርጋለን ብለን ስለሆነ ያሰብነው እንቁላል እያቀረብን ያለነው ዘ ሎስ ፕራይስ ፖሲብል በሆነ ሁኔታ ነው እያቀረብን ያለነው። ሲጀምር የነበርነው 3 ነበር፣ አሁንም 3 ነው። ከዛ እያደገ በመጣ ቁጥር ሰዎችን መቅጠር ጀመርን። ከ2 ሰራተኛ ጀመርን፣ 4 5 እያለ ያው 90% ስራው ይሄ ነርስ እንደ ነርሲንግ ስለሆነ መንከባከብ ስለሆነ ሴቶች ናቸው የሚፈልጉ፣ ለሴቶች ነው እድሉን የምንሰጠው። ስለዚህ አሁን ወደ 18 የነሱ ተቀጥሬ በነሱ ላይ የግል ድርጅት ይሰራሉ ሲባል በሱ ነው የመጣሁት። እንደምታዩት እንቁላል ማንሳት፣ መንከባከብ ምናምን እዚህ ውስጥ ያለ ኃላፊነት የኔ ነው። እኔ በእነ ዳንኤል ጋር ተቀጥሬ እነሱ ጋር ስልጠናውን ወስደን ሌሎችም አጋሮች አሉ፣ እነሱ ጋር ነው የምንሰራው። ብዙ እውቀትን ሰጥቶኛል። ለምሳሌ ለራሴ የሚሆን እንኮ ልክፈት ብል ወደፊት ከዚህ ላይ ብዙ ሙከራ ወይም ደግሞ ብዙ የተማርኩት ትምህርት አለ። እኛ መኖ ለዶሮች እናቀርባለን፣ እንሰጣቸዋለን። እንቁላል ሴቶቹን አግዘን እንለቅማለን። ለሽያጭ ወደ በር ላይ መኪና ላይ እንጭናለን። መኪና ሲመጣ ይህንን ነው የምንሰራው። እሰራለሁ ብሎ ላሰበ እነዚህ ምርቶች ብቻ ማውጣት አይደለም። አሁን ኤክስፓንድ አድርጎ ስልጠናዎች ይሰጣል። ሰዎችን በጣም ትልቅ ማርኬት ነው ያለው። ሰዎች ገብተው በራሳቸው በትንሹ ሰርተው መለወጥ ይችላሉ። ስለዚህ ይህን ኦፖርቹኒቲ አስበን እኛ ምንድነው የኛ ድርጅት እስካሁን ድረስ ለተለያዩ ሰዎች እኛ ከማስተር ካርድ ያገኘናቸው ብድሮች አሉ። እሱም ብድር ሰርተንበት ተለውጠናል። ከዛ እኛ ደግሞ ፎርዋርድ ማድረግ አለብን ያገኘ። ስለዚህ ምንድነው ስራው ላይ ፓሽን ያላቸው ሰዎች ወይ መስራት ወይ መለወጥ ወይ ቤተሰባቸውን መቀየር መፈልጉ ሰዎች ካሉ እኛ ጋር ስልጠና ወስደው እኛ ጋር አግባቡን ሁሉም ነገር ወስደው ከዛ ያልተለያዩ ኬጆች አሉ። አሁን ለምሳሌ ብዙ ጊዜ የቦታ እጥረት ነው የሚኖረው። ኬጆች አሉ። እነሱን ኬጆች ወስደው ብድር ተመቻችቶላቸው የዶሮ ምርታማ የሆነ ዶሮ አቅርቦት ተደርጎላቸው ወደ ስራ እንዲገቡና አትሊስት ለህዝቡ ከመድረሳቸው በፊት ለራሳቸው መድረስ ያለባቸው የምግብ ዋስትናቸውን በደንብ ሰኪዩር ማድረግ ያለባቸው ከዛ ደግሞ የሰው መትረፍና እንደ ስራ ለራሳቸው ማቅረብ የሚችሉ ሰዎችን ወደዛ ነው ኤክስፓንድ እያደረግነው። 2016 ከመሃል ዓመት ጀምሮ በጀመርነው ፕሮጀክት
12 ሰው የራሳቸውን ስልጠና እንዲወስዱ ተደርጎ ስልጠናውን ከጨረሱና ስራውን መስራት ይችላሉ ብለን ካሰብን በኋላ እርባታውን፣ ዶሮን፣ መኖን ሁሉ ነገር አመቻችተን ወደ ስራ እንዲገቡና የራሳቸውንና ቤተሰቦቻቸውንና አጠገባቸው ያለውን ሰው በምርት እንዲያገለግሉ አድርገናል። የተመራ በዶሮ እርባታ ነው። ከነሱ ስልጠና ወስጄ አሁን የራሴ ደብረ ዘይት ከፍቼ በትንሹ እየሰራ ነው ማለት ነው። ወንድማችን ጋር ስራ ጀመርና ከሱ ስልጠና ወስጄ የራሴ ስራ ጀምራለሁ ማለት ነው። ሶሻል ሚዲያን ለበጎ ከተጠቀምሹ እንደዚህ ነው። ለበጎ ስትጠቀሚ ሰው ታገኝበታለሽ፣ ስራሽን ታስፋፊበታለሽ፣ ስራሽን የሚፈልግ ሰው ወዳንቺ ነው። ስለዚህ ወደዛ ጊዜ ሶሻል ሚዲያችን ላይ ኤክስፐሪመንት አደረግን። ምን ያህል ሰው ይፈልጋል መስራት፣ ምን ያህል ሰው እውቀት ይፈልጋል፣ ምን ያህል ሰው መለወጥ ይፈልጋል። በጣም ብዙ ሰው ነው የደወለልን፣ ቴክስት የሚያደርገልን። ከዛ ውስጥ መርጠን ስራ የሚፈልግ ቤተሰቡ መቀየር የሚፈልግ እና ደግሞ ለራሱም ለቤተሰቡ መትረፍ የሚፈልግ ሰው እያንዳንዱ ፒክ ተደርጎ የራሱን ስልጠና ወስዶ ስልጠናውን ከጨረሰ በኋላ የዶሮ አቅርቦት የኬጅ አቅርቦት ተደርጎለት ለራሱ ለሰዎችም እንዲተርፍ የማድረግ አጋጣሚን አግኝተናል። እኔ ዶሮ የጀመርኩት በ35 ነው። አሁን ከ35 ጀምሬ አሁን ከፍ ያለው የነሱ እንቁላሎቹን ሽጬ ለራሳችሁ ቀለብም ራሳችሁን እየቻሉ አሁን ወደ 50 ያደረሱ ነው። አሁን ከ50 ወደ 200 300 ማድረግ ይችላሉ ማለት ነው። አሁን ቢያንስ አመት ከ6 ወር የራሴ ከጀመርኩ በጣም ውጤታማቱ አሁን በጣም ጥሩ ነው። ትንሽ እንቁላል እስከሚጀምሩ ድረስ ትንሽ ካፒታል ይጠይቃል እንጂ እነሱ ከጀመሩ በኋላ በጣም ውጤታማ ነው። ራሳቸው ችሎ እንም እየጠቀሙ ነው ማለት ነው። ማንኛውም ስራ ሪስክ አለው። ሁሉም ስራ አፕ ኤንድ ዳውን አለው። ዶሮ እርባታ ከመጠን በላይ ሰው ፍራቻ አለው። ዶሮ እርባታ እንደምታየው በአግባቡ ከተሰራ ስልጠና ከወሰዳችሁ ክትባቱ ካላለፈ ዶሮ የሚሞት ነገር አይደለም። ዶሮ በምንም ተአምር የሚሞት ነገር አይደለም። አንድ ሰው ስልጠናውን ከወሰደ እያንዳንዱን ራሱ የሚሰራ ከሆነ ራሱን በደንብ ማኔጅ የሚያደርግ ከሆነ ሰራተኛ ቀጥሮ የሚሰራ ሰራተኛውን ማኔጅ የሚያደርግ ከሆነ እኛም በራሳችን አይተናል፣ አብረውን በሚሰሩ ሰዎች አይተናል። ዶሮ የሚሞት ነገር አይደለም። ማንኛውም ሰው ስራውን ሲገባ ብሶ ይላል። እኛም እንደዛ ተብለን ነበር። ከካምፓስ ሲሞታ ዶሮ ይሞታል፣ አክሳሪ ቢዝነስ ነው፣ ሁሉም ሰው የሚያወራው። ስለዚህ ምንም ዶሮ የሚያከስር ቢዝነስ አይደለም። አሁን በከተማ ደረጃ አዋጭ ነው፣ በገጠርም ደረጃ አዋጭ ነው። ምግብ ላይ የሚሰራ ሰው አዋጭ ነው። የምግብ ዋስትናን ለማረጋገጥ የሚሰራ ሰው አዋጭ ነው። ክትባት ካልወሰዱ ምግብም ካልበሉ ውሃም ራሱ ውሃ ይጠፋል። ውሃ ካላገኙ በጣም ከምግብ ይልቅ ውሃ ካላገኙ ዶሮቹ በጣም አስቸጋሪ ነው። ዶሮ የሚያስፈልገው አንድ እንክብካቤ ያስፈልጋል። እንደ ማንኛውም ስራ በእንዘላልነት ከተሰራ ይሞታሉ። ግን ክትባቱ ተሟልቶ ስራው ተሟልቶ መኖ ተሟልቶ ከተሰራ ምንም ችግር የለም። ፍራስትሬሽናቸውን ዋጥ አድርገን አይዲያችንን አጎልብተን ወይ ደግሞ ምግብ ነክ ላይ ገብተው መስራት ያዋጣል። ስለዚህ ምንም ቢሆን ፍራስትሬሽን ያለ ነው ማንኛውም የትም ሀገር ላይ ይኖር። ስለዚህ ዶሮ መስራት የሚፈልግ ሰው እርባታ የሚፈልግ ሰው እንዳልኩሽ ከኛ ጋር አብሮ መስራት ይችላል። ፈንዱንም እንዳልኩሽ ፈንድ ከሚሰጡ የኛ አካላቶች ጋር አንድ ላይ አድርገን ሰው በትንሹ በ500 ከጀመርሽ አንደኛ ነው ይችላል ማደግ ይችላል። ቢዝነሱ ማደግ የሚችል ዶሮ እርባታ ማደግ የሚችል ቢዝነስ ነው። በአዲሱ ዓመት ኦሬዲ ፕላን ይዘናል። ወደ ወጣቱ ደግሞ ገብተን
ወደ ይሄ ዩኒቨርሲቲ ውስጥ ተመራቂ ሃይስኩል ተመራቂ ውስጥ ገብተን እነሱን ወደ ዶሮ እርባታ ውስጥ አስገብቶ መርጅ አድርጎ አንድ ላይ ከተለያዩ ሰዎች ጋር የዶሮ እርባታ የማስከፈትና ይሄ ለራሳችሁም ለተለያዩ ሰዎችም እንዲደርሱ አላማ አለ። እንደሱ 2017 ሲገባ ሞር እስከ 5000 ወጣት ብድር ሰጥተው ሁሉ ነገር አመቻችተን ከአበዳሪ አካላት ጋር አገናኝተን ስልጠና ሰጥተን ይህን ነገር የማሳካት አላማ አለ። ቀጣይ ፕላን ሰፊ ነው። ወጣት ሚሊዮነሮችን ማፍራት እና በተመጣጣኝ ዋጋ ዶሮዎችን ማቅረብ፣ እንቁላሎችን ማቅረብ። ለዚህ ለአዲሱ ዓመት ብዙ እቅዶች አሉ። ከእቅዶቹ አንዱ የኛ አገልግሎት የሚፈልግ ሰው ካለ የኛ ድርጅት አለ። ስለዚህ እንቁላል በርካሹ መታችሁ ዶሮውንም በአግባቡ እናቀርባለን ብለን እናስባለን። በርካሹ አስተካክለናል። ፈጣሪ ካለ ለአዲሱ ዓመት የዘጋጀን ነገር አለ። የዓመት በዓል ቆንጆ ነው። እንግዲህ ለዓመት በዓል ብለን ብዙ ነገሮች እየቀረቡ ነው ያሉት።